አካውንቴ እንደጀመርኩ ነበር ላይክ ወደ መቀመቅ ያወራደው እንደዚህ እና ኦልሞስት ላይክ ሚኒመም የነበረው ኦልሞስት $200 ባሉት ላይክ ሉዝ ያደረኩት እዚህ ጋር ከዛ ነው አትሊስት ሪከቨሪ እያደረግኩ ኤዥያ ያለውን ታርጌት ባደር ኳንቱስ ሊሰጠኝ ነበር ስቲል ከን ዊን ማለት ይሄ ነው። ይሄ ሳምንታዊ ሪካፕ ቪዲዮአችን ነው። የወሰድናቸውን ትሬዶች ሲቲ ሲልቨር ቡሌትን ተጠቅመን የገባናቸውን ትሬዶች የምናይበት የሰራነው ሚስቴክ አናላይዝ የምናደርግበት ሴሽናችን ነው እና አፕዴት ለማድረግ ያክል ያለፈው ሳምንት ላይ ፓስ አድርገን ነበር በዴሞ ከ100 ወደ 200 ቻሌንጅ አዘጋጅቼ ነበር ለራሴ እና እሱም ፓስ አድርገን ነበር። ሶ ኔክስት ስቴፓችን ኔክስት ጎላችን የሚሆነው እዛ ቪዲዮ ላይ እንዳወራነው ፋይፊክ አካውንትን ፓስ ማድረግ ነበር እና ዲስካውንት ሲመጣ ጠብቄ 40% ዲስካውንት ሲመጣ ኢኩዊቲጅ ላይ ገዝቼ ነበር። አይ ቲንክ ላይክ እንዴት እንደገዛውና ቪዲዮ ለቀቄ ነበር እና ትሬድ ያለፈውን ሳምንት ከሰኞ ጀምሮ ትሬድ እያደረኩኝ የነበረው ቻሌንጅ አካውንት ላይ ነው ፌዝ 1 ለማለፍ እና የወሰድናቸውን ትሬዶች እናያለን። ምን አይነት ሪዛልት ነበረን የሚለው እናያለን እና ትንሽ ላይክ ኢሞሽናል የሆንኩበት ሳምንት ነበር። ለምንድን ነው አይ ቲንክ ቻሌንጅ ላይ ቆይቼ ነበር ስለና ፓስ ማድረግ በጣም ፈልጌ ነበር ላይክ ቶሎ በሳምንት ውስጥ ምናምን ነገር ፌዝ 1 አትሊስት ፓስ ለማድረግ ፈልጌ ራሽ ያደረኩኝ ነበር። ከዛ አይ ቲንክ የተወሰነ መጥፎ ሪዛልት አሳይቶኛል እና ለማየት ያክል መጀመሪያ ሪዛልቱን አይተነው ለመጀመሪያ ያክል ኦልሞስት ወደ $87 ምናምን ያህል ድሮ ዳውን ላይ ነን አካውንታችን which means I think 1.9% ነው ላይክ ኦልሞስት 2% አካባቢ 2% ባይሞላ $100 ነው ሉዝ ካረኩኝ 100% የሚሆነው ሰው ኦልሞስት 1.5 1.6 እንደዚህ አይነት ነገር ፐርሰንት ያክል ድሮ ዳውን ላይ ነው አካውንቱ እና የወሰድናቸውን ትሬዶች ለማየት እንሞክራለን። ሶ ይሄ ሃወርሊ ቻርታችን ነው እና እነዚህ ያሰመርኳቸው ሊኩዊዲቲ ፑሎች ናቸው እና ኦሬዲ ላይክ ፕራይስ ካለፈው በኋላ ለማሳየት ያለ ሪካፕ እንዲመቸኝ ነው እንደገና ያሰመርኳቸው እንጂ ኦሬዲ ፕራይስ እነሱ ሊኩዊዲቲዎች ግራብ አድርጎ ካለፈ በኋላ መሰመራቸው ጥቅም ባይኖረውም ዋን ሃወርሊያችን እንደዚህ ነበረ እና ኃይለኛ ቡሊሽ ሙቭመንት ነበረው ፕራይስ ዊኩ ስናየው አግሬሲቭሊ ወደ ላይ እየወጣ ነበር ሳምንቱ። ሶ ወደ ዋና አወራችን እንመለስና ስንመለከት መጀመሪያ የገባና ትሬድ አለች። ሶ 5 ሚኒት ላይ ነው ትሬድ እየገባው የነበረው። ከ5 ሚኒት እንጀምርና ፈጣን ቼክ እናደርጋቸው ትሬዶቹ እንዴት ፐርፎርም አድርገዋል ምንድን ያጠፋሁት ነው የሚለው። ሶ የመጀመሪያው ትሬድ የገባሁት ሰኞ ነበር። ሰኞ ጠዋት ሴሽን ላይ የለንደን ኬዞ ላይ ሶ there was a gap here እና ምንድነው I was rushing እንዳልኩት ቀደም ራሽ ያረኩ ስለነበር አንዳንድ እንደዚህ ኦብቪየስ የሆኑ ሚስቴኮችን እየሰራው ነበር። ሶ ሚስቴክ የሰራሁባቸውን እዚሁ ጋር መጥቼ ኤክስ አደርጋቸዋለሁ ኖርማሊ እና በዚህ ቱል ሶ አሁን ይሄ ላይክ ሚስቴክ ነው። ይሄን ትሬድ መግባት አልነበረብኝ እና ምንድነው እዚህ ጋር ጋፕ ነበር። ሶ ይሄ ጋፕ እያለ like I should expect at least short ለመሄድ ወይም ደግሞ avoid ነበር ማድረግ የነበረብኝ ምክንያቱም like እዚህ ጋር ጋፖች በጣም ፕራይስን ሪጀክት የማድረግ እንትን አላቸው። ሶ አይ ኖ ይሄን ነገር አውቀዋለሁ ግን ምንድነው at least እዚህ ሌቭል ድረስ ፊል ያደርገው ይመጣል ብዬ ነበር like በዊክም ግን like እንደዚህ አይነት ሪስክ መውሰድ አልነበረብኝም። ሶ እዚህ ጋር ቡሊሽ ፌር ቫልዩ ጋፕ ሲሰጠኝ ኤክስፔክት ያደረኩት ወደ ላይ እንዲሄድ ነበር ግን like ስትሬት ወደ ኤስኤል ላይ ሄደው እና ኦብቪየስ ነው ሚስቴክ ነው እዚህ ጋር የሰራሁት ሰኞ የለንደን ኪልዞን ላይ። ከዛ ሰኞን ትሬድ አላረኩትም ነበር። ከዛ ማክሰኞ ላይ መጣ። ሶ ማክሰኞ ደግሞ ኒውዮርክ ኤም ነበር። ኒውዮርክ ኤም ላይ ኤክስፔክት ያደረኩኝ የነበረው ኦሬዲ ኤዥያ ሎ ተወስዶ ነበር እና ስቲል ይሄም ትሬድ ላይክ ዝም ብዬ ፓስ ላደርገው ነበር ግን ለምንድነው ሊኩዊዲቲ ከላይ ያለው ሊኩዊዲቲ ሞር የመወሰድ ቻንስ አለው ከታችኛው ካለው ሊኩዊዲቲ። ሶ
አትሊስት ኤክስፔክት ማድረግ የነበረብኝ ባይ ነበረ ምክንያቱም ኦልሬዲ ኤዥያ ተወስዷል እነዚህ ሎች ተወስደው ፕራይስ ኢንቨርስ እያደረገ ፌር ቫልዩ ጋፖቹን ቤሪሾቹን እየወጣ ነበር ሶ እኔ ግን for some reason I expected short probably እነዚህ እዚህ ጋር የነበሩ ሃዮች ወስዶ ፕራይስ ሪጀክት ተደርጓል ሶ ወደ ታች ወደዚህ ሎ ኮንቲኒው ያደርጋል ብዬ ነበር that was a mistake like አሁን ይሄን ትሬድ እንደገና እንትን በባል like ወደፊት ቢመጣ I'm sure ኢሞሽናል ሳልሆን ቢሆን እንትን እያልኩ የነበረው ይሄን ትሬድ ለማልገባው I'm sure so instead ይሄ ባይ ነበር መግባት የነበረብኝ not short ማድረግ አልነበረብኝ so still ይሄም መግባት ያለበረብኝ አትሊስት እንደውም ባይ በገባው ዊን ይሆን ነበር ይሄ ትሬድ እዚህ ጋር ጋፕ ሰጥቶኛል ፌር ቫልዩ ጋፕ አለኝ ሶ ማን ነው ያ እዚህ ጋር ፌር ቫልዩ ጋፕ አለኝ ሶ በገባው ኖሮ ኤስኤል below this level ነው the source candle so ይሄንን 1 to 2 ድረስ ቢይዘው 1 to 2 መሄድ ይችላል ነበር ይሄ ትሬድ ማለት so it was my mistake ስገባ like touching of fair value gap touching ጋር ነው ማለት even ይሄንን ኢንቨርዥኑ ጋር ማን ነው እዚህ ጋር ባደረገው still 1 to 2 ይሄድልናል ግን ኖርማሊ already fair value gap ከሰጠኝ ኦርደርን ማስቀመጠው እዚህ ጋር ነው እና ወደ ኤክስፔክት ማድረግ የተሻለ ነበር ግን for some reason still በሉዝ ነው የጀመርኩት በተከታታይ ሁለት ሉዝ ሶ እዚህም ጋር እንደገና 1 hour ላይ ጋፕ አለ ለሚሽሩ ሶ እዚህ ጋር 1 hour ላይ ጋፕ ነበረ ከዛ still እሱንም ኢግኖር አደረኩት ተመሳሳይ ሚስቴክ እዚህ ጋር ጋፕ ነበር ፕራይስ እዚህ ጋር ላይክ still ወደ ላይ ባይ ነው ሄድኩት ፖስቱ ላይክ ሾርት ከዚህ ጋር ሾርት አድርጌ እነዚህን ሊኩዊዲቲዎች ከሰር ፎርም ያደረገ የመጣውን ታርጌት ማድረግ ነበር እና ኦልሬዲ እዚህ ጋር የነበረ ሊኩዊዲቲ እንዳለ ግራብ አድርጎ ነው ይሄ ያወረደው ሶ አትሊስት ጋፓን ተጠቅሜ ይሄንን ሾርት መግባት ይችላል ነበር ግን ያ ላይክ ኮንቴክስት ምንድነው ሲልቨር ቡሌት ላይ ትንሽ አስቸጋሪ የሚያደርገው ላይክ ቀላል ነው ሲልቨር ቡሌት ከአይሲቲ ሞዴሎች ቀላሉ ነው ግን ምንድነው ኮንቴክስት መረዳት መቻል አለበት ኮንቴክስት ማንረዳ ከሆነ አስቸጋሪ ነው ሃየር ታይም ኔሬቲቫችንን ማናይ ከሆነ ሶ እኔ ላይክ እዚህ ጋር ቡሊሽ ፌር ቫልዩ ጋፕ እንደሰጠኝ ዳይሬክትሊ ነው የገባሁት እና which is a mistake ሆነ እዚህ ጋር ቡሊሽ ፌር ቫልዩ ጋፕ ሲሰጠኝ even ሌት ነበር የገባሁት መሰለኝ I think እንደዚህ ነገር ነበር የገባሁት ያ ከዛ ላይክ ዊክ አውት አድርጎኝ ቢሄድም ይሄኛው ላይክ ለሴል ነው ሞር ፕሮባብል የሚያደርገው ሴል ነው እንጂ or like ወይም ደግሞ አቮይድ ማድረግ ነበር ግን ያ ይሄም ሚስቴክ ትሬድ ነው መግባት አለበረብኝ ጋፕ ያለ አጌንስት ዛክ ጋፕ መሄድ በጣም ሪስኪ ነው ሶ ስቲል like በተከታታይ ሶስቱ ትሬዶች ኤ ፕላስ ያልሆኑ በጣም የተመቱ ትሬዶች ናቸው ስቲል እዚህ ጋር ማሁን ለምሳሌ ፕራይስ አግሬሲቭሊ ወርዶ እነዚህ ኤሪያዎች ሶሪ ኔትወርክ እንትን ስለሚለው እነዚህ አስመራቸው የነበሩት ሊኩዊዲቲ ኤሪያዎች ፕራይስ አግሬሲቭሊ ግራብ አድርጎ መውጣት ጀመረ ከዛ for some reason like እንደዚህ በተከታታይ ሎስን አካውንት በጣም ትልቅ ድሮዳውን ውስጥ ነበር እና ፐር ትሬድ ደግሞ ሪስክ እያደረኩ የነበረው like ረሽ ለማድረግ ብዬም ማለት like ትልቅ ሪስክ እያደረኩ ቤት ቶሎ አካውንቱን ሉዝ ለማድረግ እድል ስለሚሰፋ ሪስክ እያደረኩ የነበረው almost 0.6% $30 ማለት ነው በቃ $30 ሪስክ አድርጌ like next liquidity ወይም ደግሞ 1 to 2 ነበር የሚሄደው so like በተከታታይ ሉዝ እያደረኩ የነበረው እዚህም ጋር ምንድነው like ኢሞሽናል ሆንኩኝና 5 ሚኒት ላይ ነበር ቤሪሽ ፌር ቫልዩ ጋፕ ተጠብቆ ነገር like ወደ 1 ሚኒት ወረድኩኝ like 1 ሚኒት ከወርጄ ከዛ ፌር ቫልዩ ጋፕ ሲሰጠኝ like 1 ሚኒት ላይ ብዙ ፌር ቫልዩ ጋፖች ይኖራሉ ግን ብዙዎቹ like ትረስት የሚደረጉ አይደለም ከሃየር ታይም ጋር አብሮ ካልሄዱ ሶ እዚህም ጋር ገባሁት የተወሰነች ፕሮፊት ካሳየ በኋላ ቡም ወደ ኤስኤል ነው ስትሬት የሄደው እና like ሾርት መግባትም አልነበረብኝም ይሄንን ሴል መግባት አልነበረብኝም ምክንያቱም ምንም ታርጌት ማድረገው ሊኩዊዲቲ የለም ኦልሬዲ ግራብ አድርጎ እየወጣ ነበር እና በጣም ብዙ ትሬደሮች አይ ቲንክ ይሄንን ከቻ አድርገውታል ይሄንን ሙቭ ከዚህ በኋላ ከቻ አድርገውት ነበር እኔ ግን አጌንስት ነበር ሄድኩት ሶ ይሄም ትልቅ ሚስቴክ ነው እና like ብዙ ትሬዶቼ like
ኢሞሽናሊ ለምን እንደዚህ አሁን ሳያቸው ለምን እንደገባቸው አላቃቸውም በደንብ ላይክ ኤክስፕሌን ማድረግ አልችልም። እና እንደሚታየው ላይክ ኤቭሪ ትሬድ ሚስቴክ ነበር አቮይድ መደረግ የነበረው። ይሄ ኢቨን ወደ ባይ ሳይድ ዊን ነበር። ይሄም ሴል ለመግባት ኤክስፔክት ማድረግ ግን ኢንትሪ አይሰጠኝም ነበር። ይሄ ደግሞ ስቲል ሴል ነበር ኤክስፔክት ሴል በጋባው ኢቨን ይሄን ራሱ ስቲል ዊን ማድረግ ይችል ነበር። ከሴሽን ውጪ ምናልባት ሊመጣ ይችላል እንጂ ሴል በጋባ እችል ነበር ስቲል። ምክንያቱም ኦልሬዲ ቤሪሽ ፌር ቫልዩ ጋፕ ሰጠኝ። እዚህ ጋር ኤስቴል የሚሆነው በቃ እዚህ ሌቭል ላይ ነው። ሶ ፕራይስ መቼም ተቻ ያደርገኝ እና ላይክ እንደዚህ ነበር ፐርፎርም የሚያደርገው ሴል በጋባው ይሄን ግን ስቲል እኔ አጌንስት ነበር የሄድኩት። ሶ ብዙ ትሬዶች በስህተት የገባኋቸው ብዙ ትሬዶች አሉ። ከዛ ቀጣይ ደግሞ ሮብ ለታ ላይክ ሚስቴክን ተረዳሁትና ላይክ ሾርት መግባት እንደሌለብኝ አይ ቲንክ ይሄ ማታው ሴሽን ነው ኒውዮርክ ፒኤም ላይ ላይክ አይ ዋዝ ሎንግ እየጠበቅኩኝ ነበር ሎንግ ፖዚሽን። ሶ ፌር ቫልዩ ጋፕ እዚህ ጋር ሰጠኝ። ስገባ ላይክ ዊክ አውት አደረገኝና ሄደ። ሶ እንደገና ኢንቨርስ አደረገልኝ። ኢቭን ጋፕም ማነው ፌር ቫልዩ ጋፕም ሰጠኝ። ሶ እዛ ፌር ቫልዩ ጋፕ ጋር ሪኢንትሪ ወሰድኩኝ። ከዛ አይ ቲንክ ይሄንን ኤክስፔክት እያደረኩ የነበረው ይሄን ሌቭል ኦፍ ሊኩዊዲቲ ይወስድልኛል ብዬ ነበር እነዚህ ሊኩዊዲቲ ኤሪያዎች። ሶ ላይክ እዚህ ድረስ ሆልድ ማድረግ እችል ነበር። ግን አካውንቴ ላይክ በጣም የተመታ ማይነስ ውስጥ ነው። በተከታታይ ስንት ሉዝ ማለት 1 2 3 4 ሉዞች ማለት 4 በ30 ኦልሞስት ወደ 120 ምናምን ከዛ በላይ 120 ምናምን ዶላር ላይክ ድሮ ዳውን ላይ ነበርኩኝ በአንድ ምንም ፕሮፊት ሳለኝ። ሶ በዚህ ሙሉ ሪከቨር ማድረግ ይችል ነበር ኦልሞስት ሙሉ በሚባል ሌቭል ማለት ነው። ቲፒን ኦልሬዲ አይቼው ነበር እዚህ ጋር 100 ምናምን ዶላር ነበር ቲፒ የሚሆነው። ግን እኔ ላይክ አካውንቴ ድሮ ዳውን ላይ ስለሆነ ሪከቨር ማድረግ ስለፈለኩኝ ላይክ ፕሮፊቴን ከት አደረኩት እዚህ ድረስ። ከኢቨን ክሎዝ ብዬ በ60 ዶላር ምናምን ፕሮፊት ነው የወጣሁት። እና ግን ኦልሬዲ እዚህ ጋር ሉዝ አድርጌ ነበር። እቺን ላይክ ሉዝ ሳደርግ ኦልሞስት 120 ዶላር ላይ ነበር 150 ምናምን ዶላር ላይክ ማይነስ ውስጥ ነበር 150 እስከ 160 ዶላር። እና ያ ላይክ እቺ ፈርስት ዊን እቺ ነች ከዛ ሁሉ ተከታታይ ሎሶች በኋላ። ሶ ሌላው ትሬድ ደግሞ ይሄ ልክ ነው ላይክ ራይት አድርገው ነው ማለት ነው። እና ቀጣይ ደግሞ ትሬድ እዚህ ጋር ነበር ላይክ ይሄን ላይክ እኔ እንደዚህ ኃይለኛ ቡሊሽ ከወጣ በኋላ ምንድነው ኤክስፔክት ያደረኩት some level of retracement like ትንሽ የተወሰነ ሪትሬስ ሊያደርግ ይችላል ብዬ ነበር። ፕሊስ እነዚህ ሌቭሎች እና ይሄ ሌቭል ይሄ እነዚህ ሶስት ሌቭሎች ፕራይስ ላይክ ሊኩዊዲቲ ግራብ አድርጎ ይወጣል ብዬ ነበር ኤክስፔክት ያደረኩት። ግን እንደዛ ሳይሆን ሞመንተም ነበረው በጣም ወደ ላይ የመውጣት። ሶ ይሄንን እንትና ላይ ይሄንን ኖርማሊ ምንም ማውጣለት ነገር የለም። ሶ just losing trade ነበረ። ሶ ያኔ ሚስቴክ የሰራሁት የለም። ከዛ በኋላ ቀጣይ ደግሞ ይሄኛው ትሬድ ነው። ሶ ይሄ ትሬድ ላይ ደግሞ ምንድነው ኦልሬዲ እዚህ ጋር ኢኳል ሎዎች ነበሩ ሁለት ኢኳል ሎዎች which is በጣም ፕራይስን አትራክት ሊያደርግ የሚችል ፕራይስ ደግሞ አግሬሲቭሊ ወጥቶ እነዚህን ሌቭሎች ግራብ አድርጎ ነው እንደገና ኢንቨርስ እያደረገ አግሬሲቭሊ ወረደው። ሶ እንደገና ሊኩዊዲቲ ግራብ ያደረገ ሌቭል ላይ እዚህ ጋር ደግሞ ላይክ ዴይሊ ኦርደር ብሎ ካለ እዛ አካባቢ ደርሶ ነው እንደዚህ ተመለሰ ያለው። ሶ እንደዚህ አይነት ሁኔታ ላይ ሎንግ መጠበቅ በጣም ቱ ሪስኪ ነው። አቮይድ ማድረግ ነው ይሄን ትሬድ ወይም ደግሞ ለሾርት ፖዚሽን መጠበቅ ነበረብኝ። ምክንያቱም ኢኳሎች ከስር ያሉ ይሄ ሊኩዊዲቲ ግራብ ያደረገበት ኤሪያ ነው which is እዚህ አካባቢ ሊኩዊዲቲ አለ ግን ሞር ለፕራይስ ፑሽ ለማድረግ ወደ ላይ ይሄንን ግራብ ማድረግ አለበት አግሬሲቭሊ። ግን ላይክ ያን ያህል ይሄንን በደንብ ኔጌቲቮቹን ያሉትን ነገሮች አይቼ ሪስኬን ሚኒማይዝ አድርጌ በጣም መሄድ የምችለው ትሬድ ነበር። ግን እኔ ላይክ 30 ዶላር ነው ዝም ጋር ሪስክ አድርጌ ሄድኩ የነበረው። ሶ የተወሰነ ያህል ኮንሶሊዴት እንደማድረግ አለና ላይክ ወደ ሴል ስትሬት ሄደ። ለሾርት ፖዚሽን በጠብቀው ፕሮባብሊ እዚህ ጋር አገኘው ነበር ሾርት። ምክንያቱም ከታች ያለውን ሊኩዊዲቲ ኤሪያ ታርጌት አድርጌ ቢሆን ኖሮ ሾርት ገባ ነው። እዚህ ጋር ለምሳሌ እዚህ ጋር ፌር ቫልዩ ጋፕ ሰጥቶኛል።
ኤስኤልኤ እዚህ ሃይ ጋር ነው የሚሆነው ምክንያቱም ሊኩዲቲ የሰጠኝ ፈርስት ካንድል ዋጋ ነው ኤስኤልኤ። ሶ ታርጌት የማደርገው ኢኳል ሎዎቹን ነው። ምናልባት አካውንት ያገግም ካልኩ እዚህ ድረስ ላመጣው እችላለሁ ይሄኛው ሊኩዲቲ ግን ሞስትሊ ኢኳል ሎዎች ጋር አትራክት ስለሚደረግ ላይክ በጣም ጸድ ያራር የሚሰጠኝ ትሬድ ነበር ይሄ። ግን ያው ኢንስቴድ እኔ ምንድነው ኤክስፔክት ያደረኩት ባይ ነበር። ሶ ይሄም ትልቅ ሚስቴክ ነው እና ላይክ አካውንቴን እዛ ድሮ ዳውን ላይ ሆኖ አትሊስት በጣም የፕላስ የሆኑ ክሊር የሆኑ ሴታፖች መጠበቅ ነበረብኝ። እንደገና ሌላ ትሬድ እዚህ ጋር ነው። ሶ ይሄም ትሬድ ሚስቴክ ነበር በጣም። ይሄ እንደውም ላይክ ሲሊ የሆነ ትሬድ ነበር ምክንያቱም ሲልቨር ቡሌት ላይ ምንድነው አትሊስት ኤዥያ ሬንጅ መወሰድ አለበት ባይ ለመግባት ኤዥያ የሆነ ሬንጁ ከኤዥያ ሬንጅ መውጣት አለበት ወይም ደግሞ ፕሪቪየስ ካንድል ሎ መወሰድ አለበት። አሁን ሃወርሊ ካንድላችን ሎ የሰራው እዚህ ጋር ነበር። አትሊስት ፕራይስ ይሄንን ሎ ታፕ አድርጎ ካወጣ በኋላ ይሄ ሎ ከተወሰደ በኋላ ነው ለባይ ኤክስፔክት ማደርገው። እኔ ግን ሃዩን ሲወስድ ስቲል ሃዩን እንደወሰደ ያያየው እሺ ጋር ትንሽ ፌር ቫልዩ ጋር ፋልሽ ቢይ ገባሁት። ግን ትንሽ ሎት ሳይድ ይሄና ትንሽ ነበር ሪስክ ያደረኩት ላይክ ስኬሪ ስለነበር አውቀዋለሁ። ግን ላይክ ትሬድ የማድረግ ፍላጎት ሪከቨር የማድረግ ፍላጎት ነው እንድገባ ያደረገኝ ትሬድ። ሶ ያው ወደ ኤስኤል ሄዷል። ሶ ይሄም ትልቅ ሚስቴክ የሆነ ትሬድ ነበር። አትሊስት ላይክ ሴሽኑ ይዘጋል። ይሄ ላይክ ለንደን ኪል ዞን ላይ ነበር። ለንደን ኪል ዞን ይወጣል እዚህ ጋር ልግባ ብለው ይሄ ነበር ፕሪቪየስ ካንድል ሎ። ሶ ይሄ ተወስዶ ልውጣ ብለው ልግባ ብለው ሮ ፌር ቫልዩ ጋፕ ላይ ፕሮባብሊ እዚህ ጋር የሰጠኝ ፌር ቫልዩ ጋፕ ላይ አሪፍ ይሄድልኝ ነበር። ግን ኢንስቴድ እኔ ሾርት ነው የገባሁት ሚስቴክ ነው እና ሴሽኑም ይዘጋ ነበር ላይክ 4 ሰዓት ላይ ስለሆነ ኪል ዞኑ የምትዘጋው እዚህ ጋር ኪል ዞኑ ኦሬዲ ተዘግቶ ነበር። ሶ እዚህ ጋር አልገባም ነበር ኪል ዞኑ ካለፈኝ አልገባም። ሶ ቀጣይ ምንድነው እነዚህን ትሬዶች የወሰድኩት እዚህ ጋር ኦሬዲ ሊኩዊዲቲዎች ነበሩ ታርጌት ያረኳቸው። እዚህ ጋር እንዳለ እዚህ ጋር ሌላ አለ ይሄ ኦርደር ብሎክ አለ ከላይ ራሱ ሊኩዊዲቲ ታርጌት አድርጌ ነበር። ሶ ፕራይስ ምንድነው ማድረግ የጀመረው 3 ሊኩዊዲቲ ኤሪያዎችን ታርጌት አድርጌ ነበር እና በኤንኤፍፒ ነበር የአርብ ትሬድ ነው ይሄ። ፕራይስ አግሬሲቭሊ መውጣት ጀመረ እና ከዚህ በፊት እንደዚህ ሊኩዊዲቲዎችን ታርጌት አድርጌ ስጠብቅ ነበር። ፕራይስ ያለ ሴሽን የመጥቶ ላይክ እንዳለ ግራብ አረገብኝ ሊኩዊዲቲዎቹን እነዚህን ኤሪያ እዚህ ጋር ቀድም እናሳዩ ምንም ፖዚሽን ሳላገኝ ጋር ስመጣ ደግሞ ላይክ ስቲል አይምሮ ውስጥ ሴል ስለነበር ነው አንድም ይሄን ገብቼ ሴል ሉዝ ያደረኩት። ሶ ስቲል እንደገና ሴሽን ሳይመጣ ሴሽን ሳይደርስ ኪል ዞን ኤሪያ እንትን ኪል ዞን ታይም ላይ ሳይደርስ ፕራይስ አግሬሲቭሊ እየወጣ ነበር። ሶ አሁን አካች እነዚህ ሙቮች አይ ኖ እነዚህ ሊኩዊዲቲ ግራብ እንደማይደርግ ሶ እንትን ሴሽኑ ሳይደርስ ገባሁት እዚህ ጋር ለምሳሌ ይሄን ታርጌት አድርጌ ገባሁት እዚህ ጋር ላይክ ኦልሞስት ወደ ሴል መጥቶ ነበር ግን ፕሮፊት ሰጠኝ። ዋንስ ደግሞ ይሄን ኤሪያ ከወሰደ በኋላ ፕራይስ ዲፕ ሪትሬስመንት እንደሚኖረው አም ሹር። ከዛ እንደገና እዚህም ጋር ፌር ቫልዩ ጋፕ ሰጠኝ። ሲሰጠኝ ነው ይሄን ኮንፈርሜሽን ፈልጊያለሁ። ይሄ ሹር ስለነበርኩ ነው ማለት ሹር ሆኛለሁ እና ማለት የለም ትሬዲንግ ላይ ፕራይስ ወደ ፈለገው ራሱ ላይክ ፕሬዲክት በሚደረግ ወይ አይደለም ሁሌ ሊሄድ የሚችለው ግን ሉዝ ላለማድረግ የሆነ ኦፖርቹኒቲ ገባሁት። ግን ቴንክ ጋድ ላይክ እንትን ብሏል ወደ ቲፒ ሄዶኛል። ሶ እዚህም ጋር ደግሞ እየጠበቅኩ ነበር አትሊስት ፌር ቫልዩ ጋፕ ካገኘው የተወሰነች ሌቭል ያህል ሾርት ገባዋለሁ ብዬ ነበር። ልክ እንትን እንዳለልኝ ወደ ሾርት ገባሁት። ኩዊክ ነበር ፈጣን ነበር ወደ ቲፒ ሄደልኝ። ሶ ሌላ ደግሞ አርብ ማታ ሴሽንም እየጠበቅኩኝ ነበረ። ይሄን የማታው ሴሽን ላይ ማለት ከ2 PM እስከ 3 PM ያለው ድረስ እየጠበቅኩኝ ነበር። ሶ እዚህ ጋር ኦፖርቹኒቲ ሰጥቶኛል። አትሊስት አካውንቴን ኦልሞስት 190 ምናምን ዶላር ማይነስ ላይ ነበርኩ ዶላር ላይ ነበርኩ። ከዛ ላይክ ሪከቨር አድርጎ ወደ 87 ምናምን ዶላር ተመልሷል በእነዚህ ትሬዶች ማለት መጨረሻ ላይ ባረኳቸው። ሶ አርብ ማታ ይሄን ትሬድ እያየሁት ነበር። እዚህ ጋር ልገባው እየጠበቅኩኝ ነበር ላይክ አትሊስት ዋን ቱ ዋን እንኳን ከች ለማድረግ ሴል እዚህ ጋር ነው የሚሆነው። ሶ ታርጌት ማደርገው ሰምሃው እቺን ሃይ ነው ታርጌት ማድረገው። ሶ 1 to 1.3 ምናምን ነገር ሊሄድ ነበር አትሊስት $20 ሪስክ አድርጌ አይደለም። ከዛ ላይክ ማታም ስለሆነ አርብ ማታ ማርኬትም ሊዘጋ ስለሆነ ዋን ቱ ዋንም ሪስክ ሪዋርድ ደግሞ በጣም አሪፍ ስላልሆነ
ኢንትሪን እዚህ ጋር አድርጌ እየጠበቅኩ ነበር። አትሊስት ይሄንን ቤሪሽ ፌል ቫልዩ ጋፕ ኢንቨርስ ያደረገበት ሌቭል ላይ ከመጣ አሪፍ አራር ይሰጠኛል። ፕራይስን እዚህ ጋር ኤክስፔክት እያደረኩት ነበር፣ ግን በትክክለኛው መጋባ የነበረው እዚህ ጋር ነበር። እንደዚህ ነበር መጋባ፣ ምክንያቱም የፌል ቫልዩ ጋፕ ጋር ነበር። ግን ላይክ አርብ ትንሽ ስኬሪ ስለሆነ ቀኑ ብዬ እዚህ ጋር ጠበቅኩኝ። ፕራይስ ታፕ አላረገኝም። ላይክ ሊኩዊዲቲውን ግራብስ እንዳደረገ ኦርደር እንዳላትኩኝ እዚህ ጋር የነበረው ኦርደር ምንድነው ኦቨርኦል ማርኬቱን ስናየው ማርኬቱን ሳይሆን የኔም ፐርፎርማንስ ስናየው እዚህም ጋር ልክ ነበርኩኝ። ሪኢንትሪ መውሰድ እዚህ ጋር ሁለቱ ናቸው። ላይክ ይሄ ሉዝ ቢሆንም ሁለት የገባኋቸው ትሬዶች ናቸው ላይክ መግባት የነበረብኝ። ሌላው ግን መግባት ያልነበሩብኝን በጣም ሚስቴክ በሚስቴክ የሆኑ ትሬዶችን ነበር የገባሁት። 1 2 4 5 6 ላይክ 6ቱ ትሬዶች የሚስቴክ ነበሩ እና ላይክ ይሄ የአርብ ዕለት ፕሮፊት ሰርቼ ነበር። አይ ቲንክ አርብ እዚህ ጋር ያሳየን። ቶታሊ ብቻ የሳምንቱ ይሄንን ይመስል ነበር። ለዚህ ማይነስ ነበርኩኝ። በዚህ ላይ ደግሞ ስናየው 16 ትሬዶችን ነበር የወሰድኩት። ማለት 16 ማለት አንዳንድ ጊዜ $15 ሪስክ አድርጌ ከታች ደግሞ ከሽ ለማድረግ ሌላ 15 ገባለሁ። 16 ትሬዶችን ዊን ሬቴም ላይክ በጣም ሎስት ነበረ፣ ምክንያቱም 19% ነው ዊን ሬት እና ይሄንን ይመስል ነበር። ትሬድ ሂስትሪን ስናየው ደም በደም ሆኖ ነበር እንደሚታየው። ላይክ ኦቨር ሪስክ አላረግም። ማክሲመም ሄድኩት ይሄንን $30 ነው ሪስክ ማድረገው። አንዳንዴ ስኬሪ የሆኑ ትሬዶች ላይ እንደዚህ ሪስክ አደርጋለሁ። አሁን ሁለቱን አንድ ላይ ወሰድኳቸው ናቸው። ሁለቱን አንድ ላይ ነው ወሰድኳቸው። ሁለቱን አንድ ላይ ነው ወሰድኩት። 30 በቃ ፐር ፖዚሽን 30 ነበር የሚይዘው። ከዛ መጨረሻ ሰዓት ላይ ደግሞ ተወሰኑ ዊኖችን አደረኩ። እነዚህን ላይክ ፕሮፊት ክሎዝ እያልኩኝ ነበር። ሙሉ ብጠብቀው ወደ $60 እና $70 ነበር የሚይዘው፣ ግን አካውንቴ በጣም እንደዛ መሆኑ ሳይኮሎጂካሊ አፌክት እያደረገኝ ስለሆነ ያገኘሁትን ፖይንትን እያያዝኩኝ አትሊስት 1 to 1.9 ከሄደ ክሎዝ ለው ነበር ሪከቨር እንዲያደርግልኝ አካውንቴ። ይሄ ደግሞ መጨረሻ አካባቢ ከሐሙስ በኋላ አይ ቲንክ የገባቸው ትሬዶች ናቸው። ይሄንን ይመስል ነበር። ቀጣይ ሳምንት አይ ቲንክ ለማሻሻል እንሞክራለን። ይሄንን ጆርናል አድርጌዋለሁ። ያለው ነገር አሻሽለን አትሊስት የማይሆኑ ትሬዶችን ሃየር ታይም ኔጌቲቭ ጋር እንትን ያላለ ትሬድ ላለመውሰድ ላይክ ሎሴን ከት ለማድረግ እሞክራለሁ እና ሆፕፉሊ ቀጣይ ሳምንት ፕሮፊት ላይ እንሆናለን ብዬ አስባለሁ። ይሄንን ይመስል ነበር። ቴንክ ዩ